ዶክተር ለጊዜው እናመሰግናለን። እንኳን ደህና መጡ። እንኳን ደህና ቆያችሁ። አሁን ላይ የተፈጠረው ክስተት ምንድነው የሚነግረን ከሚለው ብንጀምር መቼም ከዚህ በኋላ ሊመጣ የሚችለውን ሐሳብም እንደ አንድ ተመራማሪና ፊዚስት ብዙ ነገር ያጫውቱናል ብለን እናስባለን። ከዚህ ጥያቄ እንጀምር። ጥሩ። አሁን የተከሰተው ፍንዳታ ከዚህ በፊት እንግዲህ ካለፈው ሐምሌ ጀምሮ የመሬት መንቀጥቀጥ እዛ አካባቢ ላይ ስንመዘግብ ከርመናል። ይሄ እንግዲህ እዚህ ጋር እንደምናየው እርታሌ ተራራ ከላይ እናያለን። ኃይለ ጉቢ የምትባለው አሁን ፍንዳታ የተካሄደባት እዚህ ታች የምናያት ቦታ ናት። ከእርታሌ 11.6 ኪሎ ሜትር ወደ ደቡብ ምስራቅ የተቀመጠች ተራራ ናት። ወለ የፍንዳታ ወይም የእሳተ ገሞራ ማዕከል ብሎ ይሻላል። እና ከዚህ ከእርታሌ ጀምሮ በሐምሌ አካባቢ ላይ የቅልጥ አለት መፍሰስ ታይቶ ነበር እዛ ላይ። ከዛ ጊዜ ጀምሮ ወደዚህ ወደ ደቡብ መሬት ውስጥ ለውስጥ ቅልጥ አለት እየተጓዘ መውጫ ሲፈልግ ነበር። ከዚህም አልፎ የአፍዴራ ከተማ ጋር ተጠግቶ ነበረ። ነገር ግን ወደ ላይ ሳይወጣ ቆይቶ ወደ ታች ተመልሶ ገብቶ ነበረ። እንግዲህ ሆኖ ምንድነው ካለፉት 10 ቀናት ጀምሮ እንደገና መሬት መወጣጠር እያሳየች ነበረ። በታህሳስ 14 ቀን ከ9 ሰዓት ከጠዋቱ 4 ሰዓት ከ56 እስከ 5 ሰዓት ተኩል ባለው ጊዜ ውስጥ ለምን 4 ሰዓት ከ56 ላይ የበረሩ ሳተላይቶች ምንም መረጃ አላነሱም ነበረ። ግን 5 ሰዓት ተኩል ላይ የበረሩ ሳተላይቶች እዛ ላይ ፍንዳታ እንደጀመረ ጠቅሰዋል። ከዛ በፊት ግን ከአፋር ክልልም ፍንዳታውን የሰው ሰዎች በሩቅ ፍንዳታና ጭስ ይታያል ብለው መረጃ አቀብለውን ነበረ። እና ይሄ ነው። ዶክተር የዚህ ክስተት ቀጣይነትና ስፋቱን መግለጽ ይቻላል? እንዴት ይገለጻል? አዎ እንግዲህ በአጠቃላይ ስፋቱ የሚለው ቅልጥ አለት መሬት ላይ የፈሰሰ አልታየም። ነገር ግን ወደ ሰማይ የአመድ እና ከዛ በኋላ ደግሞ ተከትሎ የልዩ ልዩ ጋዞች ረጭቷል። በተለይ እዚህ ጋር የምናየው የሰልፈር ዳይኦክሳይድ ብለን የምንለው ጋዝ የዛ ጋዝ ልቀትና አካሄድን ነው የሚያመለክተው። እንግዲህ ከቀይ ባህርም አቋርጦ ወደ ሳውዲ አረቢያና ወደ ሌላ አካባቢም ሄዷል። እና እንግዲህ ይሄ ነገር ሲከሰት አሁን በዚህ አካባቢ ላይ ብዙ ጊዜ አሁን አንዳንድ የሶሻል ሚዲያም ላይ እንደምንሰማው በመቶ ዓመት የመጣ ነው የሚሉ ልዩ ልዩ እንትኖች አሉ። ነገር ግን ከዚህ በፊት ከእርታሌ በስተ ሰሜን ምዕራብ ያለ አሉ ዳላፊላ ተብሎ የሚታወቅ ተራራ ላይ እንዲሁ ፍንዳታ ተካሂዶ ነበር። ከዛ ደግሞ ከዚህም ወረድ ብሎ በስተ ደቡብ ምስራቅ ያለ ናብሮ የሚባል ተራራ ያኛ 2001 በኢትዮጵያ አቆጣጠር ነበር። 2003 ላይ ደግሞ የኤርትራ ድንበርና የኢትዮጵያ ድንበር ላይ ያለ ናብሮ የሚባል ተራራ እንደዚሁ ፈንድቶ ነበር። የዛን ጊዜ እንደውም የናብሮ ተራራ ፍንዳታ ሲካሄድ አመዱ እስከ መቀሌና ደሴ ድረስ የሸፈነ በመሆኑ በዛ አካባቢ ላይ የአውሮፕላን በረራ እንዳይኖር አቁመን ነበር የዛን ጊዜ ማለት ነው። ያሁኑ ከዛ ጋር ሲታይ ትንሽ አነስ ያለ ነው ማለት ነው። እና በዚሁ አካባቢ ላይ ባለፉት እንግዲህ 2 አስርተ ዓመታቶች ሶስተኛው ፍንዳታ ነው ሲካሄድ ማለት ነው። የኔ መጨረሻ ጥያቄ እናደርገዋለን ዶክተር። እንግዲህ ከዚህ በፊት በአካባቢው ያው የአካባቢው መልክዓ ምድርም ለመሬት ንዝረት የተጋለጠ እንደመሆኑ በተለያየ ሬክተር ስኬል የተለኩ የመሬት ንዝረቶች ሲከሰቱ ሊደረግ ስለሚገባውን ጥንቃቄ ሲነግሩን የቆዩትን ያክል አሁን ባለው የእሳተ ገሞራ ምናልባት ሊደረግ የሚገባው ጥንቃቄ ካለ ምናልባት ማህበረሰቡ እዛ አካባቢ ተጎጂ እንዳይሆን የማሸሽ ወይ ደግሞ ከአካባቢው ወደ ሌላ ቦታ የማስፈር በመንግስት በኩል ሊደረግ የሚገቡ ጥንቃቄዎች ካሉ እሱን እንዲነግሩን ብዬ ነው ይሄን ማንሳቴ። ምንድነው እንግዲህ ይሄ እዚህ ጋር አሁን የምናየው ከሳተላይት ያገኘናቸው ወይም የርቀት ዳሰሳ ላይ ያገኘናቸው መረጃዎች የመሬት እንዴት እንደምትወጣጠር እንዴት እየተከታተልን ከሐምሌ ጀምሮ አሁን ይሄ በልዩ ልዩ ጊዜ የተነሱ እንዴት ነው የተወጣጠረች እንደነበር የሚያሳይ ነው። ሰዎችን ማውጣት ከሚለው ይልቅ እንዴት አብረን እንደምንኖር መማር አለብን የሚለው ጋር ብንሄድ በጣም ጥሩ ይመስላል። ከእሳተ ገሞራው ጋር አዎ ይሄ እንግዲህ ምንድነው ስምጥ ሸለቆ ነው። አሁን የበፊቱ ያለፈው ፈንታሌ የምናወራው የምስራቅ አፍሪካ ስምጥ ሸለቆ ላይ ወይም የኢትዮጵያ የዋናው የኢትዮጵያ ስምጥ ሸለቆ የሚባለው ላይ የተካሄደ ሲሆን ይሄኛው ደግሞ የቀይ ባህር ስምጥ ሸለቆ የምንለው ጋር ነው። እንግዲህ 3 ስምጥ ሸለቆች ናቸው ኢትዮጵያ ውስጥ ያሉት። ከዚህ የቀይ ባህር ስምጥ ሸለቆ አለ፣ የኤደን ባህር ሰላጤ ስምጥ ሸለቆ አለ፣ ከታች በኩል ደግሞ የምስራቅ አፍሪካ ስምጥ ሸለቆ ሶስቱ የሚገናኙበት ቦታ ወደዚህ ወደ ሎጊያ አካባቢና እዛ አካባቢ ላይ ነው።
አሁን ይሄ የቀይ ባህር ስምጥ ሸለቆ እጅ ላይ ነው እየተካሄደ ያለው ይሄ ነገር። እነዚህ ስምጥ ሸለቆች እንግዲህ መሬት እዛ ጋር አዲስ ማግማ ይመጣል፣ ይሰፋል፣ መሬት ትወርዳለች። ወደፊት በዘመናት በሚሊዮን ዓመታቶች ውሃ ለመቀበል እየተዘጋጀ ያለ ቦታ ስለሆነ ይህ ነገር የሚቀጥል ነው። አንዱ ጋር ዛሬ ሌላ ጊዜ ሌላ ጋር ይሄዳል። ስለዚህ ማድረግ ያለብን ምንድነው? እሱ እሳተ ገሞራ በሚከሰትበት ጊዜ ምንድነው ማድረግ ያለብን? መሬት መንቀጥቀጥ በሚከሰትበት ጊዜ ምንድነው ማድረግ ያለብን? በተለይ አሁን እንደዚህ አይነት አመዶች በሚረጩበት ጊዜ ለሳምባ ካንሰር ምናምን የሚያጋልጡ ሊሆኑ ስለሚችሉ ፍንዳታው ባለበት ሰሞን ላይ የማስኮች መጠቀም ያስፈልጋል። አሁን ይሄ እንትኑ ምንድነው? እሱ አመዱ ሄዶ የሰፈረበት ቦታ ላይ ይሄ አርብቶ አደሮች የሚያብሉት ሳር ምናምን በሙሉ ይሸፈንባቸዋል ለተወሰነ ጊዜ። ውሃ ውስጥ በሚገባበት ጊዜ ከመሬት ውስጥ አብሮ የሚወጣው ኬሚካል የሚበክለው ነገር ይኖራል። እንግዲህ ለዚህ ልዩ ባለሙያዎች ስላሉ እነዛ ባለሙያዎች ጥናት እያጠኑ መደረግ ያለበትን ቅድመ ጥንቃቄ፣ ፍንዳታ አካባቢ ያሉ ሰዎች ደግሞ ማድረግ ያለባቸው የማስክ አይነት በሕክምና ባለሙያዎች የሚወሰን ይሆናል። ምን አይነት የማስክ አይነት ነው መጠቀም ያለባቸው የሚለውን እነዚህ ነገሮችን ጥንቃቄዎችን ማድረግ ያስፈልጋል። ለጊዜው ሰፊ ቆይታ ያደረግን ይመስለኛል። በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ስፔስ ሳይንስና አስትሮኖሚ ተመራማሪው ዶክተር ኤርያስ ለዌ ለጊዜዎትም ለሀሳቦትም በተመልካቾች ስም እንደወልቱ አብዝተን ነው የምናመሰግነው። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።